ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። በተለይም እንግዲህ የማርከስ ራሽፎርድ ቆይታን በተመለከተ የዛ አትሌቲክ ጸሐፊው ዴቪድ ኦርንስተን መረጃ አውጥቷል። ከዛ ባሻገር የሊዛንድሮ ማርቲኔዝ በማንቸስተር ዩናይትድ መቆየት አጠራጣሪ የሆነ መጥቷል። ሊዩስ ሆልና እንዲሁም የማኑኤል ኮኔን ዝውውር እንመለከታለን። በርካታ ርዕሰ ጉዳዮችን የምናይ ይሆናል። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ፣ አብራችሁን ቆዩ። አንዲ ሚድሰን እንዲህ ሲል የሊዛንድሮ ማርቲኔዝ እና የዩናይትድ ጉዳይን በዝርዝር አብራርቷል። በሊዛንድሮ ማርቲኔዝ ዙሪያ ትንሽ ጥርጣሬ አለ ብዬ አስባለሁ። ማንቸስተር ዩናይትድ ለሱ ትልቅ የዝውውር ጥያቄ ቢቀርብለት ጉዳይን በቁም ነገር እንደሚያስቡበት እርግጠኛ ነኝ ብሏል። እሱ በክለቡ ከፍተኛ ተከፋይ ተከላካዩ ዝርዝር ውስጥ የለም፣ ነገር ግን ሲጫወት ከምርጦቹ አንዱ መሆን ይችላል። ችግሩ ግን ሜዳ ላይ ብዙም አለመገኘቱ ነው ሲል ዩናይትድ የሚያወጣው ገንዘብ ሜዳ ላይ ውጤት እንዲያመጣ ይፈልጋል። እሱ ግን በተደጋጋሚ በጉዳት ምክንያት ሜዳ ላይ የለም። ይህ የቅርብ ጊዜ ጉዳቱ ለብዙ ጊዜ ከሜዳ ቢያርቀውስ ጥራቱን ማንም አይጠራጥርም። ችሎታው ግልጽ ነው። የመጀመሪያ ውድድር ዘመኑም የደጋፊዎቹ ተወዳጅ ተጫዋች መሆን ችሏል። ነገር ግን አሁን ደሞዙ እንዲጨመር እንደሚጠይቅ መገመት ይቻላል። ጥያቄው ደግሞ ያን ያህል ደሞዝ ትከፍለዋለህ፣ በረጅም ጊዜ ውስጥ ምን ያህል እንደሚሰጥ በእርግጠኛ አታውቅም፣ እሱ ሲጫወት ግን ምን እንደምትጠቀም ታውቃለህ ብሏልና ስለ ሊዛንድሮ ማርቲኔዝ ብቃት የሚጠራጠር ሰው የለም። ነገር ግን አሁን እዚህ ጋር ጥያቄ ሊያስነሳ የሚገባው ነገር ምንድነው? ምንም እንኳን ተጫዋቹ ኳሊቲ ቢኖረውም ነገር ግን አቬሌቢሊቲው ዝቅተኛ መሆኑ በራሱ ከፍተኛ የሆነ ችግር እንደፈጠረ ነው እየተነገረ የሚገኘው። ሊዛንድሮ ማርቲኔዝ በዩናይትድ ይቆያል አይቆይም የሚለውን ነገር እንግዲህ የማንቸስተር ዩናይትድ የበላይ አካላቶች በቅርቡ ይወስናል ተብሎ ይጠበቃል። ማንቸስተር ዩናይትድ ፈረንሳዩን አማካይ ማኑኤል ኮኔን በእጁ ለማስገባት ጥረቱን ቀጥሏል ተብሏል። የማንቸስተር ዩናይትድ ባለስልጣናት በዝውውሩ ዙሪያ ከተጫዋቹ ባለቤት ክለብ ሮማ ይፋዊ ንግግሮችን መጀመራቸው ተሰምቷል። የጣሊያኑ ክለብ ከአማካኙ ዝውውር እስከ 50 ሚሊዮን ፓውንድ ድረስ እንደሚፈልግም በተደጋጋሚ መገለጹ አይዘነጋም። ተጫዋቹ በሌላኛው የእንግሊዝ ክለብ አርሰናል ተፈላጊ እንደሆነ ቢታወቅም ይበልጥ ግን ወደ ማንቸስተር ዩናይትድ የማምራት ፍላጎት እንዳለውም ተጠቁሟል። ከፈረንሳይ የሚወጡ የዜና አውታሮች እንዲሁም አንዳንድ ታማኝ የሚባሉ የዜና ምንጮች ዴይሊ ሜልን ጨምሮ ይህ ተጫዋች ወደ ማንቸስተር ዩናይትድ የመምጣት እድል እንዳለው እየተገለጸ ይገኛል። ዴይሊ ሜል እንደተናገረውም ከሆነ ማንቸስተር ዩናይትድ ከተጫዋቹ ወኪሎች ጋር ንግግር እንደጀመሩ ነው እየተገለጸ የሚገኘው። ከሱ ባሻገር እንግዲህ አሌክስ ስኮትን በተመለከተ መረጃ ወጥቷል። የ2 ዓመቱ አማካኝ አሌክስ ስኮት ከቦርንማውዝ የቀረበለትን አዲስ የኮንትራት ማራዘሚያ ጥያቄ ውድቅ ማድረጉ ተዘግቧል። አሌክስ ስኮት አሁን ባለው ሁኔታ ከቦርንማውዝ ጋር አዲሱን ለመፈረም ፍላጎት እንደሌለው ተነግሯል። ይህ ውሳኔ በዚህ የዝውውር መስኮት ተጫዋቹን ለማስፈረም ፍላጎት ላላቸው ታላላቅ ክለቦች ትልቅ ድል ከፍቷል። ነገር ግን ቦርንማውዝ ኮንትራቱን ባያራዝምም በቀጣዩ የውድድር ዘመን በክለቡ እንደሚቆይ ያምናሉ። ከማንቸስተር ዩናይትድ በተጨማሪ አርሰናል እና ቼልሲ የተጫዋች ሁኔታን በቅርበት እየተከታተሉት ከሚገኙት ክለቦች መካከል ይጠቀሳሉ። ታዲያ አሁን ማንቸስተር ዩናይትዶች ይህንን ተጫዋች ያስፈርሙታል የሚለው ነገር አብረን የምንመለከተው ይሆናል። እንደሚታወቀው ይህ ተጫዋች እንግዲህ በተለይም በቦርንማውዝ ቤት በዘንድሮ የውድድር ዓመት በጣም ጥሩ እንቅስቃሴ ካሳዩት ተጫዋቾች ውስጥ አንዱ እንደሆነ ይታወቃል። 3 ጎሎችና 1 ጎል የሚሆን ኳስ ለቡድን አጋሩ አመቻችቶ ማቀበል ችሏል። በመሀል ክፍል በተለይም እንግዲህ ለቡድኑ ባላንስ መጠበቅ የሚችል አይነት ሚድፊልደር ነውና ዩናይትዶች ምናልባት የማኑኤል ኮኔ ዝውውር የማይሳካ ከሆነ የዚህን ተጫዋችም ዝውውር ጎን ለጎን እየተመለከቱት ይገኛሉ። ከሁለት አንዱን ከእጃቸው ለማስገባት ይጥራሉ ተብሎ ነው የሚጠበቀው። በርካታ ስራዎች ዩናይትዶች አሁንም መስራታቸውን ቀጥለዋል። በመቀጠልም እንግዲህ ዩናይትድ በሊሶል ዝውውር ላይ ፍላጎት አለው። ነገር ግን ኒውካስል ዩናይትድ ለዝውውሩ የጠየቀው የገንዘብ መጠን በጣም ከፍተኛ ነው ተብሏል። በመሆኑም ክለቡ አሁን ባሉት ተጫዋቾች ላይ ትኩረት ሊያደርግ ይችላል ተብሏል። በዚህም መሰረት ሌኒዮሮን በቀኝ መስመር ተከላካይነት ዳሎቱና ማዛራዊን እንደ አማራጭ መጠቀም ይችላል። ለግራ መስመር ተከላካይነት ደግሞ እንደ አማራጭነት ዶርጉ፣ ዲያጎ ሊዮንና ማዛራዊን በዝርዝር ውስጥ ይገኛሉ ተብሏል እና በተለይም ማንቸስተር ዩናይትዶች በክረምቱ የዝውውር መስኮት ቅድሚያ የሚሰጡት የመሀል ክፍላቸውን ማጠናከር እንደሆነ ይታወቃል እና የሚሳካላቸው ከሆነ በፉልባክ ቦታ ላይ ያለባቸውን ችግር መቅረፍ ይፈልጋሉ። ነገር ግን የመጀመሪያው ግባቸው የመሀል ክፍሉን ማጠናከር እንደሆነ ነው እየተነገረ የሚገኘው።
እውቁ የዘ አትሌቲክ ዘጋቢ ዴቪድ ኦርንስተን ማርከስ ራሽፎርድ በእንግሊዝ ከቆየ በዩናይትድ መቆየትን ብቻ እንደሚፈልግ ገልጿል። ራሽፎርድ በእንግሊዝ ከቆየ በዩናይትድ ቤት መቆየትን ብቻ ነው የሚፈልገው ያለው ኦርንስተን ራሽፎርድ ወደ ዩናይትድ ቡድን እንደ አዲስ ይቀላቀላል ብሏል። ራሽፎርድ በዩናይትድ መቆየትን ብቻ ይፈልግ እንጂ እንደ ባርሴሎና፣ ፒኤስጂ፣ ባየር ሙኒክ ወይም ሪያል ማድሪድ ካሉ የአውሮፓ ትልልቅ ክለቦች ጥያቄ ከቀረበለት ያጤንበታል ተብሏል። ዴቪድ ኦርንስተን አክሎም ራሽፎርድ ከቆየ ዩናይትድ ለአዲስ የክንፍ ተጫዋች የሚያወጣውን የዝውውር ገንዘብ አይኖርም። ይህም ለሌላኛው አማካኝ ግዢ የገንዘብ እቅድ ይፈጥራል ብሏል። ጋዜጠኛው በስተመጨረሻም ዩናይትድ ሰዎች ዮሹዋ ዘርክሲን ለመሸጥ ገና ለመወሰናቸውና የዝውውር በጀታቸውን እየገመገሙ መሆኑን አሳውቋልና ዴቪድ ኦርንስተን እንዳሳውቀው ከሆነ ምናልባት ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት እንደሚቆይ ነው። ካሪክ ታዲያ በማንቸስተር ዩናይትድ የራሽፎርድን የእግር ኳስ ሕይወት የማነካካት ከፍተኛ ፍላጎት አለው። ጉዳዩ እልባት እስኪያገኝ ድረስ ማንቸስተር ዩናይትድ በዚህ ዘርፍ አንዳች እንቅስቃሴ እያደረገ አይደለም። የሰመቪልን ቆየት ሁኔታንም ከሰመቪል ጋር እንግዲህ ማንቸስተር ዩናይትዶች ያላቸውን ድርድር እንዳቆሙ እየተገለጸ ይገኛል። ዩናይትዶች ሞር ፎከስ የሚያደርጉት እንግዲህ በተለይ ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት የሚቆይ ከሆነ ሌላ ተጫዋች የማስፈረም ምንም አይነት ፍላጎት የላቸውም ተብሎ ከዛ ውጪ ዩናይትዶች በዝውውር ገበያው ላይ ተጨማሪ ተጫዋች ለማስፈረም እንቅስቃሴያቸውን ቀጥለዋል። አሁን ላይ ከሀገረ ሴኔጋል የወጡ አንዳንድ ዘገባዎች ማንቸስተር ዩናይትድ የመስመር አጥቂው ኢስማኤል አሳር ለማስፈረም ከክሪስታል ፓላስ ጋር የመጀመሪያ ዙር ውይይቶች ማድረጉ ጠቁመዋል። ምንም እንኳን ዝውውሩ እስካሁን ድረስ ወደ ጠንካራ ደረጃዎች መሸጋገሩን የሚጠቁም መረጃ ባይኖርም በጉዳዩ ዙሪያ በቀጣይ ቀናት ተጨማሪ እውነቶች ይጠበቃሉ ተብሏል። ሴኔጋላዊ ኢንተርናሽናል ከዚህ ቀደም በሰጠው አስተያየት ከልጅነት ጀምሮ የማንቸስተር ዩናይትድ ደጋፊ ሆኖ ማደጉንና ቀይ ሰይጣኖችን መቀላቀል ህልሞ መሆኑንም አሳውቋልና ምናልባት የተጫዋች ወደ ዩናይትድ ሊያመራ የሚችልበት እድል ይኖራል። አንደኛ የማንቸስተር ዩናይትድ ደጋፊ መሆኑ፣ ሁለተኛ ደግሞ ማንቸስተር ዩናይትድ በፊት መስመር በዮሹዋ ዘርክዚ ላይ እምነት የላቸውም። የፊት መስመራቸውን ማጠናከር ይፈልጋሉ። ዩናይትዶች በዚህ የክረምት የዝውውር መስኮት የፊት መስመር አጥቂ ለማስፈረም እንደሚፈልግ ተገልጿል። ቤንያሚን ሼሽኮ ከሚያስተናግዳቸው ተደጋጋሚ ጉዳቶች እንዲሁም በዮሹዋ ዘርክዚ ወጥ ያልሆነ ብቃት አንጻር ዩናይትድ በቦታው ተጫዋች እንደሚፈልግ ተመላክቷል። ማርከስ ራሽፎርድ ቀጣዩን የውድድር ዓመት በማንቸስተር ዩናይትድ ቤት የማሳለፍ እድሉ እጅጉኑ መስፋቱ ተዘግቧል። ቀይ ሰይጣኖቹ በክንፍ መስመር አዲስ ተጫዋች ለማስፈረም ሊያወጡ ያሰቡትን ገንዘብ በመተው ራሽፎርድን በቦታው ለመጠቀም ማቴናቸውም እየተሰማ ነው እና ዩናይትዶች በፊት መስመር ላይ አሁንም ቢሆን አዲስ ተጫዋች የማስፈረም እድል ይኖራቸዋል። ሙሉ ለሙሉ እምነት የላቸውም በዮሹዋ ዘርክዚ ላይ። ስለዚህ ዮሹዋ ዘርክዚ በክረምቱ የዝውውር መስኮት ዩናይትድን የሚለቅበት እድል ይሆናል። በተለይም ደግሞ ተገቢ የሆነ የዝውውር ጥያቄ ሌሎች ክለቦች የሚያቀርቡ ከሆነ ዩናይትዶች ተጫዋቹን ለመሸኘት ዝግጁ ናቸው። ታዲያ ዩናይትዶች ሊያስፈርሙት ፍላጎት ያሳደሩት የክሪስታል ፓላሱ አጥቂ ኢስማኤል አሳር በሁሉም ውድድሮች 14 ጎሎችን ማስቆጠር ችሏል። 78 አጠቃላይ ፓስ ኮምፕሊሽን ሬት አለው። ይህ የሚያሳየው እንግዲህ ተጫዋቹ ያን ያህል ለክፉ የማይሰጥ አቅም እንዳለ ነው። እስከ 40 ሚሊዮን ዩሮ ድረስ ማንቸስተር ዩናይትዶች ለዚህ ተጫዋች ዝውውር ሊያወጡ ይችላል ተብሎም ይጠበቃል። ማንቸስተር ዩናይትድ በዚህ የክረምት የዝውውር መስኮት ኑስር ማዛራዊን ለሽያጭ እንደማያቀርብ በይፋ አረጋግጧል። ምንም እንኳን የጣሊያኑ ክለብ ኤሲ ሚላንን ጨምሮ አንዳንድ ክለቦች ተጫዋቹን ለማስፈረም ፍላጎት ቢያሳዩም ዩናይትድ ግን ለሞሮካዊ ተጫዋች የሚቀርቡ ማንኛውኖቹንም ጥያቄ እንደማይቀበል አስታውቋል ተብሏል። ተጫዋቹ በበኩሉ በቀያዮቹ ሰይጣኖች ቤት ደስተኛ እንደሆነና በክለቡም የመቆየት ፍላጎቱ ከፍተኛ እንደሆነ ተመላክቷል። በተለይም ዩናይትድ አሁን ያለበት ሁኔታ በሌሎች ክለቦች በተለይም ሌሎች ተጫዋቾች በማንቸስተር ዩናይትድ ቤት ቢቆዩ ይሄን ያህል አስገራሚ ሊሆን አይችልም። ምክንያቱም ማንቸስተር ዩናይትድ እንግዲህ እንደሚታወቀው አሁን በሻምፒዮንስ ሊግ ተሳታፊ እንደሆነ ይታወቃልና በማይክል ካሪክ ጊዜ ደግሞ የማንቸስተር ዩናይትድ ተጫዋቾች በአጫወት በአመራሩ ደስተኛ እንደሆኑ ይታወቃል። የማንቸስተር ዩናይትድ ተጫዋቾች ብቻ ሳይሆን የሌሎች ክለብ ተጫዋቾችም ጭምር በማይክል ካሪክ ስራ ደስተኛ እንደሆኑ እየተገለጸ የሚገኘው። በዛሬው ዕለት ዩናይትድን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካሙ ተመኘው።